Tocolocalalo, 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 tocolocalalo. هرمو سرت لهولم أمونا مزجاتو أمونا مكل كالو أمونا مزجاتو أمونا مكل كالو برش يالها مولون قداي سوي ولا دونغو سلاسو كوني ودالو لاو عصوشي موسن يوالي دورنجي لبيني يا ماما تزوب تنو طرفو كتو كاشبويسو እንጉርጉሮን አበዛሁት አይደል አሜሪካን ወክዬ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው አሸይና እንዲወላችሁ ሞኝላችሁ አለበስቴስት ጎንዶሎ ማለች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አከፍሉ ለዚህን ከልቢ አመሰግናችኋለሁ ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን ቦቱትና አጋውዛችኋለሁ ለዚህ ከልቢ አመሰግናችኋለሁ ዛሬ ሚዛናችን ዘላችሁ የመጣነው ሶበር ዜና እንግዲህ የሆርሙዝ ሰርጥ ለሁሉ እንደተከለከለ ታውቃላችሁ ከ1900 በላይ የነዳጅ ጫኝ መርከቦች ሌሎች ቁሳቁስ የጫኑ ሶፍር ቁጥር የሌለው ዕቃ ያዙ ከ1900 በላይ እጅግ በጣም ግዙፍ ጂያንት የሆነው ወደ ከተማነት የሚያክሉ መርከቦች ሆርሙዝ ሰርጥ ላይ እየተንሳፈፉ ነው ታውቃላችሁ አሜሪካ አስከፍተዋል ብትልም ፍራቸው ሊያንቀሳቅሳት እጇን ምግሯንም አንቀሳቅሶ ሊያላውሷት አልቻለም አውሮፓኖቹ በፈጣሪ የሆነባቸው በእግዚአብሔር በአላህ በሙጣብሉት አምላክ እንገባና እንዋጋ ቢሉም አውሮፓኖቹ ይቅርብንኛ ከፈለክ ስደበን ከፈለክ አንጓጠን እኛ ከኢራን ጋር አንጎጥምን ብለው አስቸግረዋል እና አሁን ተከለከለ አለ ያ በርሻ ላመሉ ታውቃላችሁ ኢራን አመላ አይደለም ሆርሙዝ ሰርጥን ዘግታ አታውቅም ለዘመናት በማዕቀብ ስትታሽ 50 ዓመት ሙሉ እንዴ ሲዊ እንትን ግብጾች ይተቀማሉ ፓናሞች ይተቀማሉ አሜሪካዎች ይተቀማሉ ከሰርጣቸው ላይ እኔ ግን አንድ ቀን ተጠቅሜ አላውቅም ልተቀም ብላ አታውቅም እና በርሻ ላመሉ ምን ነው መዘጋቱ ምን ነው መከልከሉን ያለችው አሜሪካ በእንባ እየታጀች በእንባ አሁን ትልቁ ነገር የኢራን አብዮታዊ ዘብ ኑንቅጠም በቃ ዓለም ያየ ነው ወንዶ ይለይለት ኑንቅጠምና ይለይልና ነው እንዴት ተደርጎ ቆይ ዛሬ ቆይ ነገ ቆይ በኋላ እያለች ነዳጅ ማጣሪያ እንቅጠም የተባለው ሆርሙዝ ላይ ነው የተከለከለ ሆርሙዝ ላይ ነው አውሮፓም ይሁን አሜሪካም ይሁን ዓለምም ይሁን ወንድ የሆነ መት ያስከፈተኝ አለች ኢራን አሜሪካ ደግሞ አይ እኔ ዱልይ ነው የሚችለው እንጂ ሆርሙዝን አልችልም ወያካነ ዘበለ ትምህርት ቤት በርግጥ ከዚህ በፊትም ተናግረናልኛ አሜሪካ ነች የአሜሪካ ፖለቲከኞች ለዘመናት የኖሩበት ነው በቃ የማንነታቸው ወደ ድንጋይ ዘመን እንቀይራለን ኢራን አለ በቃ ይሄ ምንድነው አዲስ አይደለም ኢራቅን ወደ ድንጋይ ዘመን ነው የቀየራት ሊቢያን ወደ ድንጋይ ዘመን ነው የቀየራት አፍሪካ ውስጥ በሚደረግ የጃዙር ጦርነቶች ሱዳን እንደምተ ሱዳን አሁን ወደ ድንጋይ ዘመን እየተቀየረች ያለች እኛም እንደዛ ተመክሮ ነበር በሰሜኑ ጦርነት እነሱ እጃቸው ግራቸው የነካው ነገር በሙሉ ወደ ድንጋይ ዘመንነት ወደ ቡትቶነት ወደ ፍርስራሽነት ነው የሚቀየረው ስለዚህ ኢራን ጋር መቅጠም አይፈልጉም 1,350,000 እግረኛ ወታደር ያዘ አገር ኢራን ጋር ለመቅጠም ይሄን ያህል መፍራትና መንበቅበቅ አይገርማችም ድልድይ ነው እየሄዱ የሚያፈርሱት ችግር ያለው ሆርሙዝ ሰርጥ ላይ ነው እነሱ የሚያፈርሱት ሰፈር ነው የኛ ሀገር ሰው ፈሪዱላ መጥፎ ነው ይላል የፈሪዱላ እንደዚህ ነው የዓለማችን ቁጥር 1 ትሪሊዮን ዶላር ለጦር ለውጊያ መታዘጋጅ አገር ኢራንን በእግረኛ ለመቅጠም ፈርታ ትምህርት ቤቱ መንገዱ ድልድዩ ነዳጅ ማጣራው ኃይል ማመንጫው አረዚ ጋር ያለው ትንቅጠም በጉጉት እየጠበኩ ነው እምቢ አለ አይ እንግዲህ መሰረተ ልማት መታነዱ ከሆነ እኔ መሰረተ ልማት አነዳለው ነዳጅ ማጣሪያ ኢራንን ባጻፋው ነዳጅ ማጣሪያ ድልድያቸው መንገዶች አሁን ዛሬ 8 ዝርዝር ወጥቷል በመካከለኛው ምስራቅ የ8 አገሮች ድልድዮች አውጥታለች ኢራን 8ቱንም አፈንድቼ አጋያለሁ የኔ አንድ ድልድይ ነው የናንተ 8ቱን አፈርሳለሁ አሜሪካኖቹ በነገራችን ላይ እስካሁን እየወደመ ያለው የነዚህ ዱንዝዝ አረቦች ንብረት የአሜሪካ ቢሆን ኑሮ ጦርነቱን በ20 ሰከንድ ታቆመ ነበር እየወደመ ያለው ማሰብ የማይችሉ ጭንቁላታቸው የማይሰራ የነዚህ አረብ ቁልቦች የነሱ ንብረት ነው እየወደመ ያለ ኳታር ብቻዋን እስካሁን ከ50 ቢሊዮን ዶላር በላይ የሚፈጅ ንብረት ነው የወደመው ንብረቱ ዶላሩ ብቻ አይደለም መተካቱ ራሱ ገና 5-6 ዓመት አይበቃው ስለዚህ
አሜሪካኖች እየቆመረ ያሉት እስራኤሎች እየቆመረ ያሉት በሳዑዲ በተባበሩት አረብ በኳታር በኩዌት በባህሬን ንብረት ላይ እነሱ ደግሞ ነጫጭ አፍሪካውያን ናቸው። እንደምታውቁት አረቦቹ ነጫጭ አፍሪካውያን ናቸው። ግራናው ቀኝ ብዙም አይደለም። ያው እንደኛ ብላቸው በቃ መሐመድ ቢን ዛይድ በቃ ጥቁሩ አጋዚ ብላቸው ነጩ አጋዚ ብላቸው አሰቡት። ብዙም አይደለም። ብዙም አይጠቀሙበትም ብዙም እና የእጁ መጠቅለያውና መቁጠሪያ ይቆጥራል። በዚህ ይጠቆልላል፣ በዚህ ይቆጥራል። ከዛ ክትት ሌላ ምንም አያስብም። በጣም ነው የሚያሳፍሩት። በጣም በእነሱ እልቂት ላይ ኢራን ምንም ይውደም፣ ትምህርት ቤት ከወደመ ያንተ ትምህርት ቤት ይወድማል። የኢራን ነዳጅ ማጣሪያ ከወደመ ያንተም ነዳጅ ማጣሪያ ይወድማል። አንድ ከወደመ 5 ሂዶ ያወድማል። በቃ እና በነገራችን ላይ ትናንትና ትራምፕ የማክሮንን ሚስት ኢማኑኤል ማክሮንን ሚስት ሙልጭ አድርጎ ሰድቦታል በሚስቱ አድርጎ እና ሰውየው እኔ ከዘቀጠ ሰውዬ ጋር አብሬ አልዘቅጥም ነው ያለው። በደቡብ ኮሪያ ጉብኝት ላይ ነው ያለው ኢማኑኤል ማክሮን እና ትራምፕ ስለዘቀጠ እኔ ከሱ ጋር አብሬ አልዘቅጥም፣ በሱ ደረጃ ወርጄ አፍላፊ መነጋገር አልፈልግም። በጣም የሚያሳፈር ነው። እንደዚህ ያለ ንግግር ያሳፍራል። ከአሜሪካ መሪ አይጠበቅ ልክ ነው ያልኩትን ያለ ነገር ግን ሌሎች የፈረንሳይ ፖለቲከኞች ወጥተው የማይረባ ኢራን በዚህ ደረጃ ነው እንዲያዋረደች የምትናገረውን ምሳራውን እስከማታቅ ድረስ ነው እንዲያዋረደች አለ። አምናረጋ የፈረንሳይ የታችኛው ምክር ቤት ፕሬዚዳንት ናቸው። ለፍራንስ 24 ነው ሄዶ የነገሩት ለኔ አይደለም። እና እነዚህ እኚህ ፕሬዚዳንት የፈረንሳይ የታችኛው ምክር ቤት ፕሬዚዳንት ለፍራንስ 24 እንደነገሩት ኢራን አሜሪካን ስላዋረደችና አሜሪካ የኢራንን ዱላ መቋቋም ስላልቻለች መሪዎቹ እየወጡ የፈለጉትን ይተፋሉ። በጣም አስነዋሪ ነው ያለ እና በነገራችን ላይ ዶናልድ ትራምፕ ጄኔራሎችን እያባረሩ ነው። መልቀቂያም የለም እያባረሩ ነው አሉ። ለምን እናንተ ናችሁ እንደዚህ ያዋረዳችሁኝ በዓለም ፊት? ጄኔራሎችን ያዙ፣ እቃችሁን በኩርት ፌስታል ያዙና ውልቅ በልልኝ፣ በቃ አልፈልግም። እናንተ ናችሁ አጭበርበራችሁ አወናብዳችሁ አሸዊና እንዋጋ ብላችሁ እዚህ ጦርነት አስገብታችሁ ያወረዳችሁ እናንተ ናችሁ ብለ የጦረጦራቸውን የኢራን የአሜሪካ ከፍተኛ ጀነራሎች እየተባረሩ ነው። እነሱ ደግሞ ነገ ወጥተው የሚሉንን እንሰማለን። ግን የፈሪድላ ግን መጥፎ ነው ነው የቱ ጋር እንደሚመታ አታውቅም። አሁን ወንዱ ልጅ እዚህ ስትማታ እዚህ አይን አፍንጫ ትጎጥማለህ በቦክስ ዝም ብለ እንደ ድልድይ ይመታል። ትምህርት ቤት $1 ቢሊዮን ነው ያወጣችው ኢራን። በነገራችን ለኢራን እኮ እንዴት እንደሚያንገውጋ $1 ቢሊዮን ማለት ኢራን ምድር ላይ በጣም በጣም ሰቅጣጭ ገንዘብ ነው። ለምን እንደምታውቁት ኢራን የተጣለበት ማዕቀብ አንደኛ ዶላር እንዳትጠቀም፣ ማንም በኢራን ውስጥ $1 እንድትገባ አይፈለግም። እነዚህ ጂኒየስ ሰዎች ተሽሎክልከው ነው እቺን እንኳን ሚሊዮን $1 ለማግኘት ለኢራን በጣም ከባድ ነው። ግን ተሽሎክልከው ማዕቀቡን አምልጠው በግራ በቀኝ ተሽሎክልከው ነው ኢራኖች ይሄን የሚያገኙት እና $1 ቢሊዮን ነው እዚህ ድልድይ ላይ ያፈሰሱት። ይሄ ድልድይ በመካከለኛው ምስራቅ ቁጥር 1 የሚባል እጅግ በጣም ግዙፍ ነው። ለኢራን ትልቅ ተስፋ ነበር። ይሄን ተስፋ አጨልመውታል። ኢራኖቹ ለዚህ መላ ያጡለትም አለው ሞላ እና ማለት አለው ሞላ ይላል። ያው የፈረደበት እነዚህ ዱንዘዝ ማሰያ ባይችል አራዎች ያለ የነሱ ንብረት ይወድማል። ነገር ዛሬውኑ ነው የምታስወነጭፈው። እንካ ትላለች፣ ሂሳቡ ይወራረዳል። ከዛ ያለቅሳሉ እነዛ ደግሞ የፈረደባቸው እና እውነት ለመነጋገር ንቃተ ህሊና አንደ ቀጠና ነው እንደ አንዳንድ የሚጀዝበው። አሁን ስታዩ የአፍሪካን እነዚህ አረቦቹ አካባቢ ምናምን ስታዩ ትንሽ ዶዘዝ የማለት ነገር አለ። እነዚህ ኤዥያ አገሮች ከሞላ ጎደል ደህና የመሆን ነገር አለ። እነዚህ አውሮፓውያኖች ትንሽ ለራሳቸው ደህና ናቸው። ያው ለእኛ ነው እንጂ ለራሳቸው እንደውም ጂኔሶች ናቸው። ለራሳቸው ለሀገራቸው ሁሉና ኤዥያኖቹም እንደዚህ አሜሪካኖችም እንደዚህ። እነዚህ አረቦችና እኛ ግን ምን ነክቶን እውነት ምን ጉዳችንን በቃ በራስ ህይወት ላይ ትቆምራል። ኡጋንዳትን በማያገባት ጦርነት ጭራ ስትቆላ ስታጎበድድ እና ደም ውስጥ ይገባል። አንዳንዴ አጎብዳጅነት ደም ውስጥ ይገባል። አሁን ሳውዲዎቹ ለአሜሪካ ያላቸው ፍጹም አብሶሉት የሆነ አጎብዳጅነት ነው ይሁሉ ዋጋ የሚያስከፈላቸው። ግን በየትኛው ቀዳዳ እንደሚወጡ የምናየው ይሆናል። ይሄኔ አሳው ነው። አሳው ሲሞቻችን ላይክና ሼር እያደረጋችሁ
ሀሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ፣ ወዳችኋለሁ። ፒስ